ሄይ ጋይሶችዬ እንግዲህ በፊት ለፊት እንደምታዩት አብርሽ ያለበትን ቪዲዮ ይዤላችሁ መጣው ማለት ነው ውዶቼ። እንደምታዩት እንግዲህ አብርሃም እንዳለ በአጠቃላይ ዩቱበሮች እና ቲክቶከሮች አሉበት። ይሄ ሁሉ ዝግጅት፣ ይሄ ሁሉ ዋካታ እንግዲህ የተፈጠረ ነገር አለ። እንግዲህ እነ ውሽሚትና እነ እንትና ስም አይጠሩ በድብቅ ቀለበት አሰሩ የሚባል ነገር ነው። እንግዲህ እንደምታዩት አብርሽ ፊት ለፊት ላይ ያለ ውሸት አይደለም። ምንድነው የተፈጠረው ዛሬ አሁን ላይ በዚህ ቪዲዮ ላይ ረዘም ያለ ትንሽ ረዘም አድርጌ ነው ቪዲዮ የምሰራላችሁ ማለት ነው። በጥሞናና በትዕግስት አዳምጡኝ የኔ ውዶች፣ የሩታዬ ቤተሰቦች ማለት ነው፣ የኔ ወርቆች፣ የኔ ማሮች ማለት ነው። ይሄንን ቪዲዮ ላይክ እያደረጋችሁ ገባ ገባ በሉ ማለት ነው ውዶች። የምናወራችሁ ትኩስ ትኩስ መረጃዎች፣ ትኩስ ዜናዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች ክርስቲያን እህት ወንድሞችንም ሰላም 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 ብያለሁ። ባላችሁ በሰላማችሁ በዝት ይበልልኝ ውድ እህቶቼ። እንዴት ናችሁልኝ? ሰላማችሁ ይብዛ። ሰላማችሁ እንግዲህ ፍክት ድምቅ ይበልልኝ። ቀናችሁም የተባረከ ቀን ይሁንላችሁ እያልኩኝ እንግዲህ ወደ ገደለው ስገባ ውዶቼ ማለት ነው ምንድነው እየተፈጠረ ያለው እያላችሁ በጣም ግራ ተጋብታችሁ በጣም እኔን ግራ ይግባኝ እኔን ይምታታብኝ በቃ ተምታቶባችሁ ግራ ተጋብታችሁ ግራ እያጋባችሁብን ያላችሁ ሰዎች አላችሁና እኔ እንደው ግራ ይግባችሁ ነው የምላችሁ። ሌላ ምንም አልላችሁም። እንደዚህ ግራ እንዳጋባችሁንና እኔ የምለው ውዝግብግብግብ ያላችሁት እዚህ ጋር ራሱ እንደውም አብርሃም እዚህ ውስጥ ምን ይሰራል ሁላ ያላችሁ ልጆች አላችሁ ማለት ነው። የምትሉ ጠፍቷችሁ አብርሃም እዚህ ምን ይሰራል? እውነት ለመናገር ማለት ነው። እኔ በጣም ብዙ ልጆች አሉ፣ በጣም ብዙ በቃ የአብርሃምና የሩታ እዚህ ጋር የአብርሃምና የሄርሜላ እዚህ ጋር ደግሞ የሩታ ምናምን በቃ በጣም ብዙ ሰው ተወዛግቧል። እና በነገራችን ላይ እንግዲህ ያው አናቅም እዚህ ጋር ውሽምዬ በድብቅ ቀለበት እያሰረች ይመስለኛል። አይ ዶንት ኖ ይሄ ነው ብዬ እንትን ማለት አልችልም። ምክንያቱም ምን ጊዜም የተሰረቀ ነገር በድብቅ ነው የሚበላው አይደለ? የተሰረቀ ነገር ከሰው የተወሰደ ነገር በአደባባይ አይበላም። እና ይሄ ቪዲዮዋቸው እንግዲህ ሰው ነው ቆርጦ ላይቭ ላይ ምናምንም በተለይ ደግሞ አብርሃምንም ሄርሜል ምናምን ሩታን የሚያውቅ ሰው ነው ከቲክቶክ ላይ እንግዲህ ከላይቭ ላይ ምናምን እንትን ብሎ የለቀቀው ማለት ነው። እና የእውነት ተንኮለኞች ናችሁ ማለት ነው። የስራችሁን ይስጣችሁ እና ወዶቼ በቀን ግብ ያላችሁ ማለት ነው። በቃ በተለይ ሩታ በማሸነፏ ሩታ ወደ ላይ ከፍ በማለቷ ሩታ አብርሽ ጥሏት ስለሄደ ባለመውደቋ እነሱ ከፈለጉት ደረጃ ላይ ስላልተገኘችላቸው በጣም ነው ጨጓራቸው የተላጠው ማለት ነው። እና እንግዲህ እንደምታዩቸው ዩቲዩበሮቹም እና አብርሃም በአጠቃላይ ማለት ነው እንዳለ ዩቲዩበሮቹ እዚህ ውስጥ አሉ። ግን ሄርሜላና ሩታ ቪዲዮ ውስጥ አልገቡም ማለት ነው። ከፈለጋችሁ ሄርሜላና ሩታ ያሉበትን ቪዲዮ ቅድምም ሰርቻለሁኝ። ፊታቸውን በደንብ አላሳየዋችሁም አሉ እዚህ ውስጥ ማለት ነው ጋይሶች። ግን ምንድነው ታውቃላችሁ ሁለቱ እንደተጣሉ አብርሃምና ሩታ አንድ ላይ አይደሉም የሚባል ድራማው ስለሚያውቁ እዚህ ከጭፈራ ውስጥና ከዋካታ ውስጥ የነሱ ቪዲዮ አልገባም። እንደውም እነሱ ሳስባቸው ካሜራማን ናቸው። ሄርሜላ ካሜራማን ናት። ምክንያቱም ምን ታረግ ማለት ያሳፍራል። በእርግጥ ያው እነ ውሽምዬ የውሽምዬና የአብርሽ የቀለበት ፕሮግራም ነው እየተባለ ነው። እንግዲህ ይሄን ነገር ሙሉ ለሙሉ ሚስጥሩ መቼም ከኛ ከኢትዮጵያኖቹ ወይንም ከኛ ከዩቲዩበሮቹ አያልፍም። የሆነ ችግር አለች። ያችን ችግር መዘን እንዲህ አናቷን ይዘን እናወጣታለን። በሌላ ቪዲዮ ደግሞ እውነት እዚህ ላይ የተፈጠረው ነገር የሆነ የተፈጠረ ነገር አለ ወይንም ደግሞ የሆነ ሰው ሳያስበው ሌላ ሰው ለመቅረጽ ካሜራውን ሲያዞር የሆነ ሰው ፊቱ ገብቷል ማለት ነው። ያን ሰው እኔ ራሴ አምጭልን ማን ነው ካላችሁኝ ይዤላችሁ እመጣለሁ። ግን ደግሞ እናንተ ማየት ካልፈለጋችሁ አላመጣላችሁም። የነሱን ውርደት ነው የምነግራችሁ ማለት ነው። እና እኛ ግን የሩታዬ ቤተሰቦች ሩታዬን ይዘን ሉሌን ይዘን በቃ ምን ልበላችሁ፣ በቃ ብዙ ልጆች አሉ። በቃ ጀግና ማለት ነው። ከሩትዬ ጀግና ይሄ ማይር መጠመጡ ምናምን ማለት ነው። እና ብቻ ግን ኦ ማይ ጋድ ትላላችሁ ማለት ነው። እና እንደዚህ ተሰባስበው ፏፈሽ ሲሉ ደስ ብሎኛል። መሰባሰባቸው፣ አንድ ላይ መሆናቸው፣ በቃ ፍቅራቸው እና እኔ እውነት ለመናገር አብርሃም ሩታን ትቶ እንዴት መኖር ቻለ ነው ያልኩት እኔ ማለት ነው። ለምን በቃ እንደዚህ ነበር። ሩታና አብርሽ እኮ ይሄን ላይፍ አሳልፈውታል ጋይሶች ማለት ነው። በቃ ይሄንን ላይፍ አብርሽና ሩታ በደመቀ ሁኔታ አሳልፈውታል። እና ይሄ ላይፍ እንዴት ይረሳል? እንዴት ይሄን እንደዚህ የታለፈው ቀን እንዴት ይረሳል? እና ብቻ ታውቃላችሁ በጣም ብዙ ልጆችም አሉ በተለይ በቃ አብርሃምዬ እንደዚህ ነው ሩታ እንደዚህ ናት ስለ ሩታ መጥፎ ነገር የምትናገሩ ልጆች ማለት ነው። ታውቃላችሁ እኮ ልባችሁ ማለት ነው ልባችሁ እኮ እውነቱን ያውቀዋል። ግን ደግሞ
እኛ እንደዚህ ስናደርጋት ወደዚህ መጣች ወይም በዚህ ሄደች ወጣች እንዳትባሉ ብላችሁ ነው። ዩቲዩበሮች ራሱ ትናንሽ ዩቲዩበሮች ራሱ በጣም አብርሽና ሄርሜላ እንደግፋችሁ ሩታን የምታንቋሽሹ ምናምን አላችሁ ማለት ነው። አይ ዶንት ኖ እናንተ ምንም ስላደረጋችሁ ሩታ ምንም ትሆናለች ማለት አይደለም። ውሽምዬና አብርሃምም በድብቅም ቀለበት አሰራችሁም አላሰራችሁም መቼም ቢሆን ከኛ መደበቅ አትችሉም ማለት ነው። ሄይ ምንድን ነው እና ደግሞ ለማንኛውም ብቻ ቆንጆ ቆንጆ ሸበላ ሞዴል ሴቶች ተሳትፎበታል እና በቃ እኔ በነገራችን ላይ ሩትዬ የምትመቸኝ ለምን ታውቃላችሁ? ይሄ ህፃናት የሚውሉበት ቦታ አትወድም። ምክንያቱም ግርማ ሞገስ ያላት ናት፣ ሞላ ሰፋ ያለች በቃ ይሁን በቃ ሲያዩት ራሱ የምታሳሳ ልጅ ናት ሩታዬና ሩታዬ ለሰው ክብር አላት፣ ለጠራት ሰው ክብር አላት። መታለች ግን ደግሞ እዚህ ጋር ከሚያጨበጭቡ ሰዎች ውስጥ አልገባችም። በክብር ከክብር ቦታዋ ላይ ተቀምጣ እየተስተናገደች ነው። እዚህ ካሜራ ውስጥ አልገባችም። እነ ታኩር ሁላሉ በነገራችን ላይ ታኩሬንም እዛ ጋር አይታችሁታልና እነ ታኩር ሁላሉ በጣም ብዙ ታዋቂ ዩቲዩበሮች ታዋቂ ቲክቶከሮች ተሳትፈውበታል ማለት ነው እና ኦኤምጂ ኦ ማይ ጋድ ትላላችሁ ማለት ነው። እውነት ለመናገር እኔ ተመችቶኛል፣ አሪፍ ነው። ግን ይሄን ያህል መሽለጥለጥ ለምን አስፈለገ ነው? በቃ ገባችሁ አይደል? እናውቃለን። አሁን እኮ እናንተ ይሄን እንትን የምትሉት ያው እንዲሁ ቢያንስ አሸንፋችሁ ቢሆን እንኳን ኦኬ የሽልማት እንትን ነው እንላለን። በቃ የማሸነፍ ድል ነው። ግን ደግሞ አይደለም የሚያሳዝነው ማለት ነው። በሌላ በሰው ድግስ ላይ ተገናኝቶ ሌላ ነገር ማድረግ እንግዲህ ከባድ ነው ብዬ አስባለሁ። አላቅም። እስኪ አብርሃምንም እንግዲህ አይታችሁታል። የአብርሃምም ጓደኞች አብርሃምን ደግፈው ለአብርሃም እንትን የሚሉ ልጆች በአጠቃላይ 3ቱም አሉ ማለት ነው እዛ ላይ ሴቶቹ ከጀርባ ናቸው፣ ወንዶቹ ከፊት ለፊት ናቸው። ካሜራ ውስጥ ገብተዋል። ሴቶቹ ግን ካሜራ ውስጥ አልገቡም ማለት ነው። ምክንያቱም ገና የሚቀጥል ክፍል ስላለ እና እንደምታዩቸው እንግዲህ እዚህ ጋር ከአብርሃም ጎን ያሉትን ሁላ እንዳለ ማየት ትችላላችሁ አሉ። ሁሉም ሞልቷል አደባባይ ወይም ደግሞ ይሄ እንትኑ አዳራሹ ሞልቷል። በቃ የኛ ልጆች ናቸው የሞሉትና አይ ዶንት ኖ ሩታዬ ብቻ ግን የኔ ቆንጆ የኔ ሞናሊዛ ማለት ነውና ብቻ ስለ ሩታ መጥፎ ነገር የምትናገሩ ሰዎች ምንም ነገር ያሰባችሁት አይሳካላችሁም። ሩታ ምን ጊዜም ከፍ ያለ ቦታ ነው የምትገኘው። ብቻ እንደዚህ ተሰባስበው ምርጥ የፍቅር ጊዜ፣ ምርጥ አሪፍ የጓደኝነት ሰዓት፣ አሪፍ ዝግጅት ስላሳለፉ በጣም ደስ ብሎናል። እኛ ለሰው ክፉ አናስብም። የሩታ ቤተሰቦች በተፈለግንበት ቦታ እንገኛለን፣ ባልተፈለግንበት ቦታ አንገኝም። አይ ዶንት ኖ እኔ የማንም እንትን አይሞቀንም አይበርደንም ማለት ነው ጋይሶች። እና የሰው ደስታ ያስደስተናል። ገባችሁ አይደለም? ምክንያቱም ያው ንጹህ ልብ የሌለው ሰው ነው ለሰው ደስታ እንትን የማይለው ማለት ነው። ኦ ማይ ጋድ ትላላችሁ። እና ይሄ ሁሉ ቪዲዮ ግን አሁን እንደዚህ ሲወጣ ምናምን በቃ ማንም ሰው እንትን የሚል አይመስላቸውም። ገባችሁ አይደለም? በቃ ሁሉም ነገር እውነት ምናምን አላደለ የሆነ በቃ የሚመስላቸው አሉ። ግን ደግሞ እንግዲህ እናዝናለን። እኛ ደግሞ እንደመሰለን ነው ነገሩን የምንወስደው ማለት ነው። ሰምታችኋል። እና ለሩታዬ እንትን የምትሉ አብርሃም ምናምን በዚህ ለምትሉ አይሞቀንም አይበርደንም። አብርሃምና ሩታ ይታረቃሉ፣ ልጃቸውን ታርቀው ያሳድጋሉ። ይሄን ነገር እየመረራችሁም ትውጡታላችሁ ማለት ነው። እየመረራችሁም አብርሽና ሩታ አይለያዩም እስከ መጨረሻው። እናንተ የፈለጋችሁትን ነገር ብቻ ማመን የፈለጋችሁትን ነገር ብቻ ነው የምታምኑት ማለት ነው። ስለዚህ ይሄን ደግሞ ራሳችሁን አሳምኑ። አብርሃምና ሩታ አይጣሉም። ለጊዜው ግጭት ሊኖር ይችላል እንጂ መጨረሻ ላይ ግን ደግሞ አንድ ላይ የሚሆኑት እነሱ ናቸው ትላላችሁ ማለት ነው። ሰምታችኋል። እና ይሄ ሁሉ ዋካታ ይሄ ሁሉ ግርግር ማለት ነው በኋላ ላይ ቀሪ ነው። እነማን ናቸው አብረው የሚሆኑት? አብርሃምና ሩታ ናቸው ማለት ነው። አብርሃምም ደግሞ ወደ ሩታ ራሱ ባይመለስ ማለት ነው ሩታዬ ምንም የምትሆነው ነገር የለም። ምክንያቱም ጀግና ሰዎች ከጎኗ ስላሉ ማለት ነው። እና ብቻ ግን እንደው ውሽምዬ እንደው ይሄ የድብቁ ነገር ግን እንደው ተመችቶች ነው።